የቆመ ጀግና። እኔ ለሀቅ ስለቆመ አድንቄዋለሁ። እውነት ስነግራችሁ ረሙ ለሀቅ የቆመ ጀግና ነው። ምክንያቱም ሀይሚዬ ምን አይነት የተከበረች ሴት እንዲሆነች ጠንቅቆ ስለሚያውቅ ማለት ነው። አያችሁ ምን አይነት ሴት እንዲሆነች ጠንቅቆ ያውቃል። በቃ የማይመጥና ቦታ ስለሆነች ነው ትናንትና እንደዛ የተናገራት፣ ዝም ብሎ አይደለም። 200 ስለገባሽ ግን ደስ ብሎኛል። ነገር ግን እዚህ ቦታ ላይ መገኘት አልነበረብሽም ማለት ትክክል ነው። ምክንያቱም ሀይሚ ስርዓት ያላት ምርጥ ልጅ ስለነበረች ማለት ነው። ያንን እንደዚህ ያለበት ምክንያት ይሄ ነው። ግን 200 ስለገባሽ ግን በጣም ደስ ብሎኛል። ነገር ግን በዚህ መልክ አልነበረም ያንቺ 200 የሚከበረው ነው ያላት። አያችሁ አይደለም? ይሄ ሊደነቅ ይገባል። ለእውነት የቆመ ጀግና ነው። እኔ አድንቄዋለሁ ረሙን። እውነት ትለያለህ። ሰላም ሰላም፣ እንዴት ናችሁ? አይን አለም ነኝ። ሁሉ መልካም ነው፣ ሁሉ ሰላም፣ ከኔ ሰላም አለሁላችሁ። ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ፣ አብራችሁ ይላላችሁ አመሰግናለሁ ማለት ነው። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ ዛሬም መጥቻለሁኝ። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ ሸር አድርጉት። ትናንትና እንግዲህ ረሙ ያደረገው ነገር ያው የሚደነቅ እንጂ የሚያስተች ነገር ነው ብዬ አላስብም። በጣም መደነቅ ያለበት ልጅ ነው። በጣም እውነትን ይዞ ሀቀኛ፣ እውነት የሙስሊም ሀቀኛ ጀግና ብየዋለሁ። እንግዲህ በቃ ለሀቅ የቆመ ልጅ ነው። በቃ አንድ ሰው የማይመጥንበት ቦታ ላይ ሲገኝ ይህ ቦታ አይመጥንሽም ብሎ መናገር ጀግንነት ነው ብዬ ነው የማስበው። እና ይመቻህ አባቴ። የጨረቃ ፋሚሊዎች እውነት በደንብ ውደዱት ነው የምለው ረሙን። የምር የምር ስነግራችሁ በደንብ ማለት ነው። በደንብ ይለያል። በጣም ነው የሚለየው ብዬ ነው የማስበው። በጣም በጣም ይለያል። እኔ ቃላት የለኝም፣ ምን እንደምል እራሱ አላውቅም። ቃላት አጥሮብኛል። በአጠቃላይ ጀግና ነው ብዬ ነው የማስበው እና ሊደነቅ የሚገባው ጀግና ነው ብዬ አስባለሁ ማለት ነው። እንግዲህ ረሙ ትናንትና በቃ የጨረቃ ፋሚሊዎች በጣም ወደውታል ከሚባል በላይ ነው። እንግዲህ እንዲሁም ቻናሉን ሴብ አድርጉ እያሉ ይዘውት ሲሄዱ ነበር ማለት ነው እና በጣም ደስ ይላል። እውነት እንዲህ አይነት ሰው እንደዚህ አይነትን ሰውንማ ማበረታታት አሪፍ ነው ብዬ ነው የማስበው። እውነት ለመናገር እንዲህ አይነት ሰው አበረታቱ እላለሁ። በጣም ምርጥ ልጅ ነው። የእውነት ለመናገር ይመች አባቴ፣ ይመች። እርግጠኛ ነኝ ነገ አንድ ያርክ ይዛችሁ ትመጣለህ። አዎ ይዛችሁ ትመጣለህ ብዬ አስባለሁ። እንግዲህ ብቻ መረጋጋት ያስፈልጋል ለማንኛውም ነገር። ምክንያቱም የሆነ ነገር መተን እኛ እውነት ኑሮን መተን ስንነግራችሁ እናንተ እንትን አትሉም፣ አትቀበሉንም እና ዥም ይሻላል። ዥም ብንል ነው የሚሻለው። ምክንያቱም አምናችሁ አትቀበሉማ። አምናችሁ ካልተቀበላችሁ መናገር ምን ያስፈልጋል ታዲያ? ዝም ይሻላል። ዝም ይሻላል። ዝም። ለማንኛውም እንወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። አመሰግናለሁ። ባይ ባይ። እና እንግዲህ አትጨናነቁ። ለማንኛውም አዲስ ነገር ይኖራል። አታስቡ፣ አትጨነቁ። አዲስ ነገር ይኖራል። ትንሽ ሰራ ያርጉና አላማቸው ይድረሱና ከዛ በኋላ አዲስ ነገር ይኖራል። ሰምታችኋል። ባይ ባይ።